እኔ ድንግል ማርያምን የሚክድ ሰው አልወድም እኔ ድንግል ማርያምን የሚክድ ሰው አልወድም እውለ አንድ ነገር ልንገር እማዬ ማርያም እኛ ስንወለድ ማርያም ብለን ስናድግ ማርያም ብለን ስንወለድ ማርያም ብለን ስናድግ ማርያም እንዴ ደግሞ እሷን ካልጠራን ማን አምላክ የሚወደው ስም ዜና አበው ላይ በጣም እጅግ የሚገርም አንድ ታሪክ አንብቤያለሁ ዜና አበው ላይ በጣም የሚገርም ታሪክ አንድ ጊዜ አንብቤያለሁ ከኔ ጋር ናችሁ አንድ አባት መጽሐፍ ቅዱስ ሲያነብ ትርጉሙ አልገባው በክፋት አይደለም እንጂ እቀናባቸዋለሁ ክፋት አይደለም እንጂ እቀናባቸዋለሁ አዎ እስከኑ ለንተ ታፒ ሰጋይላላ ፍላርግ ታዲያ ስንቆርብ አፋችንን የምንይዘው እኛ አዲስ መቃብር ስለሆነን ነው ሰላም ጤናን ፍቅርን እና በረከትን ይስጥልን ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንደምን ሰንበታችሁልኛል እንዴት ነበር ሰንበት ሳምንቱስ እንዴት አለፈ አሽዋይና ነው ሰላም ሆኖ ነው ያለፈው እግዚአብሔር የተመሰገነ ይሁን ይቺን ቀን እንድናይና ይሄንን ዕለትም ሰጥቶን ተገናኝተን ዳግም እግዚአብሔርን እንድናመሰግን ስለፈቀደልን በእውነት እግዚአብሔር ይመስገን ምክንያቱም ትላንትና የነበሩ ዛሬ ላይ ይቺን ቀን ዕለተ ሰኞን ያላዩ ሰዎች አሉ በእርግጠኝነት የምነግራችሁ ነገ ማክሰኞ ነው እሷን ቀን የማያዩ ብዙዎች አሉ ስለዚህ በዚች ቀን ውስጥ አኖሮን ነገር እንድንናፍቅ ያደረገ እግዚአብሔር አሁንም የተመሰገነ ይሁን ዲያቆን አቤሜሌክ ነኝ እንግዲህ ተቀነጫጭው ያያችኋቸውንና ያላያችኋቸውንም ወቅታዊ የሆኑ አስተማሪም መካሪም ገሳጭም የሆኑ ቪዲዮዎችን ወደ እናንተ ይዤላችሁ መጥቻለሁኝ ታዲያ ከናንተ የሚጠበቀው ይሄ ቻናል ወደ እናንተ ለመጀመሪያ ጊዜ ከሆነ የመጣው ለምንድነው ሰብስክራይብ ማታረጉት እስኪ ሰብስክራይብ ምትለዋል በተንኩ እናንተ አድማጭ ተመልካቾቼ ደግሞ ላይክ በተን አለች አይደለ በቃ ምንም አይጎዳችሁ አንድ ጊዜ ይሄንን ቪዲዮ 400 ላይክ እናስገባው አውቃለሁ 1000 2000 ሰዎች ይሄን ቪዲዮ ታዩታላችሁ ግን 400 ሰዎች እንኳን ላይክ አታደርጉ ባካችሁ ላይክ ያደረግን እንመልከት በቀጥታ ወደ ቪዲዮ ልውሰዳችሁ እንየው እኔ ድንግል ማርያምን የሚክድ ሰው አልወድም እውለ አንድ ነገር ልንገር እናቶች ሲዋለዱ ማለት ነው ማርያም 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 ሲሉ አብርሃም ዱብላል እናት አከመታ ይወስቱም እኮ በእናቶች እጅ ማርያም 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 ሲሉ ዱብ እናቶች አይ አሁንስ አምቡላንስ ልጁም አምቡላንስ መላጅ ልጁም መላጅ ይኸው አሁን እናቱን የምታዘዝ ልጅ አይደለም እናቱ ምን ይላል አንቺ እናት አይደለችም ሰራተኛ ነው አለ አባቴ አይደለም አንተ ጥበቃ ነው ምሉ አሉ አሁን አሳድጎ አስተምሮ ባሁኑ ሰዓት እንዴት አይነት ነው ደረሰ እኛ ለምንድነው ሶን ማናስበው ልብን ቀይር ነው ልብስ መቀየር አይደለም በየጊዜ ገላን ብንታጠብ ለማየት ነው ፊቱና እግዚአብሔር ልቡና ያስባል እግዚአብሔር ይፈጽማል ይላል እንደ ምንድነው እኛ እኮ ምንማረው እግዚአብሔር እኮ አለ የሁሉም ጃይልም አብታማይልም ለጊዜ ሀብታም ሆነቱ ፎቅ ስለሰራ ሀብታም ይባላል እንጂ ሞት አንድ ነው ባለ ሚሊዮን ብርም ሳጥን ገዛ ባለ 80 ብር ሳጥንም ገዛ ያቺ ትንሿ ጨርቅ ነው ለብሰ የምትሄደው ሳጥን ላይ ሌላ ምን ይዘቻል ምንም ነገር ስለዚህ እግዚአብሔር ለሁላችንም መድኃኒዓለም ኢየሱስ ክርስቶስ እመብርሃን ድንግል ማርያም ሀገራችን ኢትዮጵያንም ዓለምን በሙሉ ኢትዮጵያ ብቻ አይደለም ዓለምን በሙሉ ሰላም ታርግልን ፍቅርን ታምጣልን አሜን ሁሉ ነገር እግዚአብሔር ይጠብቀን እመብርሃን ትጠብቀን አሜሪካን ላይ እኮ ቤቶች ተቃጥለው የሷ የድንግል ማርያም የኢየሱስ ክርስቶስ እንዴት እንደተሰራ ቤቶች ይሄ ሁሉ ሲቃጠል እሱ ተረፈ ለምን ቃሉ ስላለ በየዓለም በሙሉ ቃል አለንኛ እጆቹን ወዴት ነው ወደ እግዚአብሔር እንዘረጋለን እንለምናለን ቀስተ ደመና የድንግል ማርያም መቀነት አለ አዋለ ባንድራችን አይቀየርማ እዚህ ሜዳላ ማንም ይጩ ቆርቆሮ የሚጮሃሉ እንኳን መርካቶ ቢገባ ቆርቆሮ ይሄው መኪና ቆርቆሮ አይደለም የሚጮው ጮጮ ይሄዳል ማይጮውን አምላክ ይሄዳል ይሄው 6666 ተገርቆ
በጎኑ በጦር ተወግቶ እጅና እግርን በመስማር ተጨነቀው እሾክን ልብስ ደፍቶ አባቴ የሚያደርጉትን አቁምና ይቀርባላቸው ከዚህ በላይ ምን ይምጣ ተቆጠተ ተሰቀለ ተገረፈ በአርብ ማታ ተሰቀለ በሐሙስ ተሰዋ ነው አይደለም ነው እና ስጋኔ በላ ደምነ ጠጣ የዘላለም ሕይወት እንዳለ የድንግል ማርያም ልጅ ማርያም ማርያም ልበል እረፍቴ ሆይ በስምሽ ልጠለል ማርያም ማርያም የማርያም ጣት የማርያም መንገድ የማርያምን ብቅል እየፈጨው ነው ማርያም 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 ሁላችንን ያሳደገችን አምላካችን ብለን የምንጠራውን መድኃኒታችን ኢየሱስ ክርስቶስን የወለደችልን አይገርምም በእኚህ አባት በዚህ ልክ ስትጠራ ደስ አይልም እናንተ እኛኮ በእውነት ሰልችታናለች አይደል ብዙዎቻችን እኮ ካንደበታችን ላይ አንስተን ከጣልናት ቆይተናል አይደል ድንግል ማርያም ድረሽ ያን እንዳልደነገጠ በድንጋጤዎቻችን መካከል እንኳን ስሟን እንዳላነሳን ስሟ ሲጠራ ግን ከማረከ ወተት ይጣፍጣል አይደል ብዙዎቻችን ልብ ውስጥ ደግሞ እንዳለች ያውቃሉ ማርያም እንዴት ደስ ይላል ቆይ እቺን ይዩልኝ አንዴ በእውነት ያ ስንወለድ ማርያም ብለን ስናድግ ማርያም ብለን እንዴ ደግሞ እሷን ካልጠራን ማን ነው አምላክ የሚወደው ስም እኮ ነው አምላክ የሚወደው ንጉስ የወደደው ውበት እኮ ነው ያላት እሷ ያልተጠራች ማን ይጠራል በእውነቱ እንዴ እንኳን እሷን ማርያም መግደላዊትን እንኳን ሁሉ እየጠሯት ብሎናል ለምንድነው ማንጠራት እመቤታችን ደግሞ እንኳን እሷ ደግሞ አትጥሩኝ ሳትል እስቲ አሁን ህማን የትኛይቱ ንግስት ናት ገሊት ብላት አናቴን ማታስብለኝ ደርሽ የተከበሩ ገሊት ይሄ አመልከጫ ጽፌ መገኘቱን ምንጃ አሬ መዘጋጃ ቤት አለቃውም በቀላሉ አይገኝም እንኳን የላይ ንግስት ጠቅላይ ሚኒስትር ፕሬዝዳንት ሆኖ ይቅርና ማለት ያምላክ እናቱን አትጥሩኝ አላለች እሷ ራሷ ያምላክ እናት በምድር ላይ አምላክን ወልዶ የማሳደግ ሀብት ያላት ማርያም ብቻ አምላክን ማሳደግ ይገርማል እኮ እናት አምላክ ርቦት ያጠባችው ደክሞት ያዘለችው የታቀፈችው እናት ድንግል ማርያም ብቻ ነው ይሄ የኢትዮጵያውያን ሀብታችን ነው እናንተ እንደው የካህናት የዲያቆናት እናቶች ዲያቆን ልጅ አላት እኮ ሲባል ሰምታችሁ አታውቁ አሁን እጅግ በጣም መወዳት እናት አለች ማወይተ ገብርኤል ትባላለች መነኩሴ ናት የኔ እናት እንዴ የማወይ ልጅ እኮ ዲያቆን ነው ሲባል እንዴት ደስ ይላታል መሰላችሁ ተውት ይሄንን አንድ መክሊት ነው ድቁና የካህኑ እናት ካህን የወለደች ቄስ የሆነላት አረንዶ በእናታችሁ ለካ ኤጲስቆጶስም መነኮሳትም የሆኑ ከእናት ነው የተወለዱት ጳጳሳቶች ከእናት እንደተወለዱ ታውቃላችሁ አይደል የሷ ልጅ እኮ ጳጳስ ነው ሲባል ሰምታችኋል ምን ያህል ደስ እንደሚል በቀሪው ዘመን በቀሪው ዓለም በዚህ ከንቱ ቆሻሻ ዓለም ውስጥ እንኳን በስመጥር ስማቸውን ከፍ ያደረጉ ዘፋኞች አርቲስቶች ጠቅላይ ሚኒስትሮች መንግስቶች ሁሉ እናታቸው ሴት ሆና ስትጠራ እንዴት ደስ ይላል በጣም የሚገርመው ወላዲተ አምላክ ድንግል ማርያም ፈጣሪዋን የወለደች ብቸኛ ሴት ናት ስሙኝ አንዲት በቃ በኮልታፋ እንደበቷ የምትናገር በጣም የተመቸችኝና በቃ ድንግል ማርያምን ያየቻት እኔ እኮ ነኝ ያላየሁት እኔ እኮ ነኝ ያልሰማዋት እንጂ እየተነጋገረቻት እስኪ መስለኝ ድረስ ያስደነገጠችኝ ልጅ ላሳያችሁ ትላላችሁ ግን እናንተ የኔ ማሚ የጌታዬ እናት በእውነት በጣም ደስ ስላለኝ ነው እሺ ደስ አይልም ከማምላክ ጋር ከወላዲተ አምላክ ጋር በዚህ ልክ መነጋገር ልጆቻችሁን እንዲያርጋችሁ የምታሳድጉ ኦርቶዶክሳውያን ግን ክብር ለእናንተ ይሁን በእውነት እጅግ በጣም ደስ ነው የሚለውና እግዚአብሔር የተመሰገነ ይሁን ወደ ስጋው ደሙ ወደ ቤተክርስቲያን ይዛችኋቸው ስለምትመጡ ደስ ይለናል እና እግዚአብሔር ከእናንተ ጋር ይሁን መምህራችን አባ ገብረ ኪዳን ላይ እንደው
እኚህ ጳጳስ በቅናት ተነስተው የተናገሩት ነገር ላሳያችሁ። 4 ዓመት ሕፃን ልጅ በቃሏ ሸምዳ ይዛለች ትምህርታቸውን ቅዱስ 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 አይኛል ቅዱስነቱ ለሱ አይጠፋም ይጠፋል። ያቺ ሕፃን ልጅ የእሳቸውን ትምህርት ስብስብ አድርጋ ይዛ በእሳቸው ፊት እንደገና መልሳ እንድትናገር ስትጠየቅ አላደናቀፋትም። የእግዚአብሔርን ስጦታ ሳደንቅ ሰንብቻለሁ። እኔ የት ነበርኩ? ስንት ጊዜ አሳልፌያለሁ? ምንድነው የሰራሁት? እስከ ማለት ደርሻለሁ። በክፋት አይደለም እንጂ ቀናባቸዋለሁ እኔ። አዎ እስከኑ ለእንተ ታፒ ጸጋ ይላል ብላርግ ታዲያ ተመስገን እንዲህ ያለ ሰው ያላሳጣን እንዲህ ያለ ሊቅ የሰጠን። ተጠያቂ ማግኘት ቀላል አይምሰላችሁ። አዎ ተጠያቂ ያስፈልጋል። የዚህ ቤተክርስቲያን ተጠሪ ናቸው። እኔ ለራሴ የከበደኝ ነገር ቢኖር ወደሳቸው ደውላለሁ። እናንተ ጳጳሱ ምን ይያሉ እንደሆነ ሰምታችኋል? የጠፋብኝን ነገር እንኳን እኔ ደውዬ ጠይቃቸዋለሁ፣ ወደሳቸው ጠጋለሁ። አቤት እህትና በእውነት ጳጳሱ እኮ ናቸው። እናንተ በቁጥር የማላውቀው መጽሐፍ እንዳላቸው ታውቃላችሁ። 2 3 4 መጽሐፍቶች እንዳሏቸው የሚከትቧቸውን ነገሮች ብታውቁ በእውነት በጣም ነው የምትደመሙት። ድንቅ አባት ናቸው። መሸምገላቸውን የእንባ አባት፣ የለቅሶ የሐዘን አባት መሆናቸውን ብቻ አትዩ። ወደ እግዚአብሔር መጮሃቸውን ብቻ አትዩ። ከተማሩት ካወቁት ዕውቀት ብዙ መጽሐፍቶችን የጻፉ ናቸው። አንድ በጣም የምወደው ወዳጅ አለኝ ፍጹም የሚባልና በጣም አጥብቆ ሲወዳቸው አውቃለሁ። መጽሐፍቶቻቸውንም እንደሚያነብና እንዳነበበ ጭምር አውቃለሁና በጣም ተገርሞ ስለሳቸው አንድ ቀን ሲያወራኝ ሰምቻለሁ። ብኩን ሆኜ ያወራኝንም በቅጡ ሳልይዘው ወደ እናንተ ማቅረብ የምችልበትን ድረስ በጭንቅላቴ ስላላያስኩት አልነግራችሁም እንጂ ቆንጆ ነገር እንደነገረኝ አስታውሳለሁ። መልካም መሆኑን ብቻ ነው ማስታውሰው እና በጣም መልካም አባት ናቸው። እስኪ ስለ ትህትና ሰው ስለመጠየቅ የማናውቀውን ነገር አናውቅም ብለን ሰውን ስለመጠየቅ አንድ ቪዲዮ ላሳያችሁ እባካችሁ። አንዴ ላሳያችሁ ማቆ ይጠብቁኝ ጥቂት ነው። ዜና አበው ላይ በጣም የሚገርም ታሪክ አንድ ጊዜ አንብቤያለሁ። ከኔ ጋር ናችሁ? አንድ አባት መጽሐፍ ቅዱስ ሲያነብ ትርጉሙ አልገባው ቢል ቢሰራ አልገባው። የቤተክርስቲያናችን ሥርዓት ደግሞ አንድ የመጽሐፍ ቅዱስ ቃል አልገባ ካለ ተመላልሳ አንብበው ደጋግመው ጸሎት ያደረክ ደጋግመው ይላል እና ይሄ አባት ጸሎት ያደረገ ቢደግመው ያ ቃል ሊገባው አልቻለም። አይንንማ ሳይገልጽልኝ አርፍ ያልቀመጥም ብሎ ጾም ጀመረ። አንድ ሱባኤ ይጸልይና 7 ቀን ይጾምና ተመልሶ መጥቶ ያችን ጥቅስ ሄዶ ያነባታል። አሁንም አይገባው። 2 ሱባኤ አይገባው። 3 ሱባኤ አመት ሙሉ ጾመ። አመት ሙሉ እግዚአብሔር አልገለጠለት። በጣም አዘነና በቃ እዚህ ገዳም ካሉ አባቶች ብዙ መነኮሳት አሉ እና አንድ አባት ጋር ሄጄ ልጠይቅ ብሎ ሊጠይቅ ሲወጣ የእግዚአብሔር መልአክ በር ላይ ቆሞ ደነገጠ እና ሰገደ በመልአኩ ፊት። ምንድነው አለው? አይ ሱባኤ ይዘህ ስትጠይቅ የነበረውን ልተረጉምልህ እግዚአብሔር ልኮኝ ነው የመጣሁት። እንዴ አመት ሙሉ ስጸልይ ስለምን ለምን አልገለጠልኝም? አሁን ለምን ገለጠልኝ እግዚአብሔር አለው። አመት ሙሉ የጸለይከውን ጸሎት አይደለም እግዚአብሔር የሰማው፣ ወንድምህን ለመጠየቅ ልትሄድ ስትል አሁን ትህትና ገብቷል ማለት ነው። ማንን ለመጠየቅ ስለፈለግ? ወንድምህን። ስለዚህ እግዚአብሔር አሁን ይገልጥልሃል። ወንድምህ ላያውቀው ይችላል። እግዚአብሔር አንዳንዴ ሰው መጠየቃችንን ራሱ ትህትናችንን ማየት ይፈልጋል። እኛ በራሳችን ማወቅ ነው የምንፈልገው። ኢትዮጵያዊ ጃንደረባ ቅዱስ ባኮስ ግን ትሁት ነበረ። እምታነበውን ታስተውለዋለህን ሲለው ምን አለ? የሚመራይ ሳይኖር እንዴት ይቻለኛል? በሏት ግዴላችሁም ሌላ ቀን ስለማንላት እስቲ አሁን እንኳን እንበላት። የሚመራይ ሳይኖር እንዴት ይቻለኛል? እኔ በእውነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ድምጽ ነው ይሄ ንግግር። ብዙ ምእመናን ከሃይማኖት የሚጠፉት፣ ከሃይማኖት የሚክዱት፣ የሚስቱት፣ ወደ ሌላ ነገር የሚሄዱት ለምንድን ነው? የሚያስተምራቸው ሰው ስላጡ። ለምን እንወሻሻል? ክፉ ስለሆኑ እንዲህ ስለሆኑ ብለን መፍረድ አንችልም። የሚያስረዳኝ ሳይኖር እንዴት ይቻለኛል? ቅዳሴው ምን ማለት እንደሆነ፣ ሰዓታቱ ማህሌቱ ምን ማለት እንደሆነ፣ ሥርዓተ ቤተክርስቲያን ምን እንደሆነ
የሚያስረዳኝ ሳይኖር እንዴት ይቻለኛል? ጃንደረባው እናንተን ወክሎ ነው የተናገረው። ምዕመናን ሁላችንን ወክሎ ማለት ካልተማሩ እንዴት ያውቃሉ? ካለ ሰባኪስ እንዴት ያምናሉ ነው ያለው ቅዱስ ጳውሎስ። ስለዚህ ኢትዮጵያዊ ጃንደረባ ምን አለ? የሚያስረዳኝ ሰው ሳይኖር እንዴት ይቻለኛል አለ። አያችሁ መጽሐፍ ቅዱስን ለካ የሚያስረዳ ሰው ያስፈልጋል። አንዳንድ ደፋር ሰዎች አሉ አልገባ ሲላቸው ቆይ እስቲ ብለው ያነቡና እንደሚመስለኝ እንዲህ ማለት ነው ይላሉ። እንዲህ አይባልም። ብፁዕ አቡነ ቀውስጦስ ይሄንን ያደረጉት እንደ ጃንደረባው የሚጠፋኝ ነገር ቢኖር ወደ እርሳቸው ደውዬ እጠይቃለሁ። የከበደኝ ነገር ቢኖር ወደ እርሳቸው እደውላለሁ። የሚጠየቅ ሰው በዚህ ትውልድ እግዚአብሔር ስለሰጠን ተመስገን። እንዲህ ያለ ሰው ያላሳጣን፣ እንዲህ ያለ ሊቅ የሰጠን። ተጠያቂ ማግኘት ቀላል አይምሰላችሁ። ደስ አይሉም? ብፁዕ አቡነ ቀውስጦስ ወደ ታች ወርደው አባ ገብረ ኪዳንን በምንም እኮ በስልጣን ተዋረድ እኮ እኩል አይደሉም። በክህነት ካህናት ናቸው ሁለቱ፣ ግን ያኛው ጳጳስ ናቸው፣ እኛኛው መነኩሴ ቆሞስ ናቸው አይደል? ይገርማል። ለመምህር ዲያቆን ሄኖክ ኃይሌ እግዚአብሔር ቃለ ሕይወትን ያሰማልን አይደል? ስለዚህ እናንተም የማታውቁት ነገር ካለ ዝቅ ብላችሁ ብትጠይቁ መልካም ነው። ሊያውቅ ይችላል ወደሚባለው ሰው ትንሽ ጠጋ ብላችሁ እስኪ ጠይቁ። መግቢያዬ ላይ የተናገርኳትን ነገር ወደ እናንተ ጥያቄ አድርጌ ላምጣና በእውነት ማታፍሩ ከሆነ በመጠየቅ ይህንን የምትመለከቱ አንድ ጥያቄ ልጠይቃችሁ። ለምንድነው ስጋው ደሙ ተቀብለን ስንወጣ አፋችንን በጨርቅ የምንሸፍነው? ምክንያቱ ምንድነው? እስኪ ንገሩኝ። በኮሜንት ላይ አስቀምጡልኝ። የማታውቁት ከሆነ ስጋው ደሙ ተቀብዬ አፌን ለምን እንደምሸፍን አላውቅም ብላችሁ ኮሜንት አድርጉልኝ። በሚቀጥለው ቪዲዮ ላይ በስርዓት አስረዳችኋለሁ። አሁን ግን ወደዚህኛው ቪዲዮ እንሂድ። ይኸውላችሁ እኔ ይህን ቪዲዮ ሳሳያችሁ ከክፋት አመንጭቼው ወይ ደግሞ ክፉ ነገር በልቤ ኖሮ አይደለም። የተሰራበት ነገር ሐሳቡ ጥሩ ሊሆን ይችላል፣ ግን አልገባኝም እኔም። ስለዚህ የምታውቁት ሰዎች ካላችሁ ይሄንን ቪዲዮ እባካችሁን በትክክለኛው ቋንቋና አማርኛ ኮሜንት ላይ አስቀምጡልኝ። መጀመሪያ ግን ቪዲዮውን ላሳያችሁ። ሁሉ ተሰጥቶኛል፣ ሁሉ ግን አይረባኝም። ወይም ደግሞ ስጦታ ለየግል ነው አይደል? አንዱ ዶክተር የሚሆነው፣ አንዱ ኢንጂነር የሚሆነው፣ አንዱ ካህን፣ አንዱ ዲያቆን፣ አንዱ ጳጳስ፣ አንዱ አስተዳዳሪ የሚሆነው ለየግል ነው አይደል? የተሰጠንን ጸጋ ወደ ትክክለኛው መስመር ይዘን መሄድ የኛ ኃላፊነት ነው። እግዚአብሔር ምንድነው የሚያደርገው? ለምሳሌ እኛ አልጋ እንገዛለን፣ ብርድ ልብስ እንገዛለን፣ አንሶላ ይኖረናል፣ ውስጥ እንገባለን፣ ለመተኛት ራሳችንን አዘጋጅተን አይናችንን እንጨፍናለን። እንቅልፍን እግዚአብሔር ይሰጣል። ልብ ብላችሁ አስተውሉ። ወፍጮ ቤት እንሄዳለን፣ እህል አስፈጭተን ይዘን እንመጣለን፣ እንጋግራለን፣ እንበላዋለን። እንዲስማማን የሚያደርግ ግን እግዚአብሔር ነው። ይህን በደንብ አስተውሉ። አላውቅም ስሙን ይህ ሰው መዝሙር ይሁን እኔ ምንድነው እኔ ባየሁበት አንግል 100% ትክክል አይደለም። ቅድስት ቤተክርስቲያንም ይሄን ነገር በጣም እርግጠኛ ነኝ አትደግፍም፣ አትፈቅድም። ሲጀመር አጃቢ ተደርገው የተቀመጡት ሰዎች የለበሱት አክሊል የዲያቆናቶቹን አክሊል ነው። ሰንበት ትምህርት ቤት ደግሞ የካህናትን የዲያቆናትን ልብሰ ተክህኖ መልበስ በፍጹም የተከለከለ ነው፣ አይቻልም። እነዚህ ሶስት ዓለማውያን ዘፋኞች ግን ገና ለገና ድምጽ ተሰጥቶናል መዝፈን እንችላለን ብለው ስለሚያውቁና ስለዘፈኑ ደስ ባላቸው ሰዓት ቤተክርስቲያን መተው መዝሙር መዘመር ይችላሉ። በእውነት ይሄ የቤተክርስቲያናችን ሥርዓትም ሕግም ነው? በጭራሽ ሊሆንም አይችልም።
በፍጹም ቤተክርስቲያንም አትፈቅድም። ይሄንን እቃወማለሁ። እንግዲህ ችግር አለብህ ምትሉ ሰዎች በትሁት አንደበት ተሳድቤ አይደለም ያወጣሁት ይሄ ቤተክርስቲያን አትፈቅድም ብዬ ነው። በስርዓት አስረዱኝ። ደውላችሁም ይሁን በኮሜንት ላይም ይሁን ስርዓት ባለው መልኩ ማውራት እንችላለን። እኔ ግን እስካሁን ድረስ ቤተክርስቲያን ባስተማረችኝ ህግ መሰረት እንዲህ ያለው ስርዓት ትክክል አይደለም። ሙሉን አየሁት 4 ደቂቃ ሙሉን አይቼዋለሁ። 4 ደቂቃ ከ04 ሰከንድ አካባቢ ድረስ ነው። አሁን ለዚህ ቤተክርስቲያን ማሰሪያ የሚሆን ገቢ ምናምን ይላል ብዬ ነበር እያየሁት ያለሁት። ግን በቃ ግራ እስኪገባኝ ድረስ ነው። ቤተክርስቲያን ውስጥ ነው የሚቀረጹት። እኔ ዘፋኞቹን ስማ እንትኑን ይሄኛውን አውቀዋለሁ ማለት ነው። አረጋኸኝ ወራሽን ስማ አውቀዋለሁ። እቺኛውም አቦነሽ ናት። አይ ዶንት ኖ እኔ ዘፋኝ ነበረች የሆነ ጊዜ መዝሙር አውጥታ ላይ ተመልሳ ደግሞ እንደገና ዘፈን እንደ ልቧ የሆነችና ይሄም ሰውዬ መሃል ላይ ያለው እንግዲህ እሱ ነው መዝሙር ይሁን ምን እርግጠኛ አይደለሁም። እና ይሄን ነገር ብታብራሩልኝ ጥሩ ነው። ዓለማውያን ሆናችሁ በዘፈን ህይወት ውስጥ ያላችሁም ሰዎች ባታቦኩት ጥሩ ነው። ለእናንተም ኃጢያት ነው። በእውነት እንዲህ አድርግ ያለው ብላችሁ ንስሐ ሊያስገባችሁ የሚችል ኃጢያት እየሰራችሁ እንደሆነ ልነግራችሁ እወዳለሁ። ቀስ ብላችሁ ሰከን በሉና ቀስ ብላችሁ ቤተክርስቲያን ሄዱ፣ ጠይቁ። ይሄን ነገር ስለ እውነት የእናንተን ንስሐ እወስዳለሁ። እኔ ከተሳሳትኩ እኔ የእናንተን ንስሐ እወስዳለሁ። ይሄንን ሪስክ እወስዳለሁ። ስለዚህ በዚህ ልክ ባታጨማልቁት ጥሩ ነው። በእናንተ ልክ ባታስደፍሩ። ይገረም ደጀኔ ሌላ ጊዜ እመለስበታለሁኝ። ወደ ቀጣይ ቪዲዮ እንሂድ። ቤተክርስቲያንን ነክተዋት ሲያሳዩኝ ቤተክርስቲያንን ህልውናዋን የሚነካ ነገር ሲያደርጉ ሳይ ሰዎች በእውነት በጣም እንትን ይለኛል፣ ያንሶሮሱሮኛል። ትክክል አይደለም። ለምን እንዲህ እንደሚሆን ግን አላቅም። ውስጥ ያሉ ሰዎች ጭምር ናቸው ይሄን ነገር አግዘው በዚህ ልክ የሚያሰሩትና አላቅም። አሁን ምድራችን እየጠፋች ነው አይደል? ምድራችን ያለችበት ሁኔታ የሆነ አስጊ ነው። መቼም ሊቃውንተ ቤተክርስቲያን አበውን ሰምታችኋቸው ይሆናል። በቅርብ ጊዜ 8ኛው ሺህ የሚባል ነገር የለም። ግን ክርስቶስ ምጽአት አለ። የክርስቶስ መምጫው ቅርብ የሚታዩ ምልክቶች አሉ። የመሬት መንቀጥቀጥ፣ መንግስት በመንግስት ላይ ይነሳል፣ እህት በወንድሙ ላይ፣ ወንድም በእህቱ ላይ፣ ሀገር በሀገር ላይ ይነሳል፣ ወንድም በወንድሙ ላይ ይነሳል ተብሎ የተተነበዩ ትንቢቶች አሉ። ህፃናት ሲወለዱ ደም ጨብጠው ጥርስ አውጥተው ይወለዳሉ አይደል? እነዚህ ምልክቶች ይታያሉ ተብሏል። ሰሞኑን ዓለማችን በጣም በሚያስፈራ የመሬት መንቀጥቀጥ ውስጥ ናት። በዚህ አካባቢ የተፈጠረውን ይሄንን የመሬት መንቀጥቀጥ ላሳያችሁ በጥቂቱ። Okay. እናንተ ይሄን ያህል ነው እንዴ ተንቀጣቀሰው? በስማ እኔኮ ከታይላንድ ያሉ ሰዎች እንደዚህ ዩቲዩብን የሚከታተሉ ሰዎች ናቸው የላኩልኝ በተቀረጸ ቪዲዮ ብለውና በእውነት ጨርሻ ላይ ዩቲዩብ ነበር። እናንተ በጣም ያስፈራል። አያችሁ ምን ያህል የሆነች እንደሆነ በጣም ነው የሚያስፈራውና ታዲያ በእውነት ሄኖክ ኃይሌ የተናገረው ነገር አለ። አሁን ነገ ምድር ትጠፋለች ብንል ትስቁብኛላችሁ አይደለ ምናምን ብሎ ተናግሮ ነበር። ቆይ እስኪ ቪዲዮ ላሳያችሁ። አሁን እኔ አዲስ አበባ መሃል ላይ ከተማ ላይ አዲስ አበባ በ3 ቀን ትገለበጣለች ብል የአዲስ አበባ ህዝብ ንስሐ ይገባል? ኧረ አንተኑ ይገልብጥን ብትሆኛል። ምን ታሟርታለ? ለውጡን እያየህ ነው መባለው። ዶሮ ሲጮ ሰምቶ ንስሐ ገባ። እኛ ስንት ዶሮ ሲጮ ሰምተናል። በበለ ዶሮ የተባሉ ሰባኪያን ናቸው።
እኛ ዶሮ ሲጮህ የዶሮዎቹን አጫጫህ ቁጭ ብለን እናወዳድራለን። ካህናት ፊት ቀርባችሁ ተበቀሉት፣ ሰይጣንን አዋርዱት፣ የሰራባችሁን ሴራ ተናገሩ። ባዶ እጁን አስቀሩት። ስንት ዓመት አንተ ላይ የገነባውን የኃጢአት ግንብ አፍርስበት። ሰይጣን ኩም ይላል። እኛ ችግሩ ምን ሞት አይመስልንም። ሰው እኮ ቀብር ላይ ቆሞ እኮ ያቅዳል። እኔ ገርመኛል እኮ ልባችን አይሞትም። ቀብር ላይ ቆመን እናቅዳለን። አሬ ይሄ ሰውዬ እየሞተ ነው፣ እኔ ነገ ሞታለሁ አትልም። 1000 ዓመት አይኖር እንላለን። 100 ዓመት እንኳን አንኖርም። የምን 1000 ዓመት ነው? ለነገሩ ዶሮ ከመጮሁ በፊት ምንድነው የሚያደርገው? አስተውላችሁ ከሆነ በጠዋት ይነሳና መጀመሪያ ክንፉን ምን ያደርጋል? ያራግፋል። ቆሻሻውን አራግፎ ነው የሚጮኸው። አሁን ዛሬ የምንጮህ ሰባኪያን ያልተሰማ ነው መጀመሪያ ያላራገፍ ነው አቧራ ላያችን ላይ ስላለ ይነግሩናል እኮ አይደል? እስከ ድረስ እግዚአብሔር ይመስገን እንዲህ የሚነግረን እንኳን ሰው ስላለ። ስለዚህ እኛ ስንት ዶሮ ጮሆብናል አይደል? በእውነት ስንት አላርም ኪው 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 ብሎብናል። ይሄ እኔ ማወራው ይሄንን ማወራውን የምትሰሙ እናንተ እድሜያችሁ ስንት እንደሆነ ታውቃታላችሁ አይደል? መቼም አነሳሳታትም እድሜያችንን ለራሳችን ነው አሻለን። ለሰው 20 ዓመቴ ነው 25 ዓመቴ ነው ምናምን ብለን ልንናገር እንችል ይሆናል። ግን የራሳችንን እድሜ በስርዓት እናውቀዋለን አይደል? ልንሞት ምን ያህል ጊዜ ቀርቶናል? የሞታችን ደውል መሰማት ከጀመረ ትንሽ ውሎ ሰንበትበት ብሏል። ስለዚህ የንስሐ ደውላችን ስለጮኸ ንስሐ ብንገባ መልካም ነው ለማለት ያህል ነው። ተናግሮናል ብዬ ነው ያላበዛሁባችሁ። ስጦታዎቻችሁን በእግዚአብሔር ፊት ስትሰጡ ወይም ደግሞ እንደው የሚለምኑ ሰዎችን ስታገኙ ስትሰጡ የምትሰጡ ሰዎች ዝም ብላችሁ ስጡ እሺ። እባክሽን የዳቦ መግዣ ስጪኝ ሲል የኔ ቢጤው ሲል ሄዶ ለምን ማስቲሽ አያሸትበትም አይስብበትም? የተለመነው ግን ዳቦ መግዣ ተብለን ነው አይደል? እንድንሰጠው ወዳለሁ። በዚህ ልክ ያሉ ሰዎችን ግን ለፍርድ ማቅረብ ያስፈልጋል። እንዴት? እንደዚህ ቪዲዮ ጉድ ይውልኝ ብቻ ቤተሰብ ይሄንን ልጅ እንግዲህ አካለ ስንኩል ነው በማለት እያስለመነችበት የምትገኝ አንዲት ወጣት ማን ነው ምንድነው ብለው በሚጠይቁበት ጊዜ እንግዲህ አካለ ስንኩል ነው መቆም አይችልም ፓራላይዝ የሆነ ልጅ ነው በመላ እየለመነችበት ነበርና እስቲ እንሞክረው ብለው ሲያነሱት ኃላፊነት ወስዳች የደንብ አስከባሪ ልጅ እግዚአብሔር ይስጣት እሷ ናት እንደ ይሄንን ጉድ ያወጣችባት እና ወንድሜ ነው እያለች ነበር እና ቤተሰቡ ስለማይታወቅ በህግ ቁጥጥር ስር ብትገኝም ግን የልጁን ቤተሰብ የሚያቅ እንድትተባበሩን ስንል እንጠይቃለን። ጊዜው ከፍቷል። እናቶቻችን፣ አባቶቻችን፣ እህት ወንድሞቻችን በእውነት ትንንሽ የሆኑ ወንድም እህቶቻችሁን ጠብቁ እሺ። ባሉበት ስፍራ በትምህርት ቤትም ሲሆን አድርሷቸው፣ ሄዳችሁ ማምጧቸው። በዚህ እድሜ ያሉ መነገጃ እያደረጓቸው ነው ለጥልቁ ለአውሬውም። እንዲሁም ከዚህ በፊት በሰራዋቸው ቪዲዮዎች ከ3 ዓመት አካባቢ ጀምሮ እስከ 12 ዓመት ድረስ ያሉት ልጆች ለአውሬው እየገበሩ እንደሆኑ የሚያሳዩ ቪዲዮዎች በተደጋጋሚ ሰርቼላችኋለሁ። ለአውሬ መስዋዕትነት ከሚቀርብ ልጅ እንዲቀርብ ከመሆን ልጆቻችሁን ታደጉ እሺ። ስለዚህ ልባካችሁን ልጆቻችሁን ጠብቁ የሚል ለጥንቃቄ የሚሆን ነው ወደ እናንተ ይዤላችሁ የመጣሁት። የመጨረሻችን ቪዲዮ ላሳያችሁ። የድሮ ቃል ኪዳን ያሁኑ የድሮ ሄርሜላ ተስፋዬ ያሁን ደግሞ ሂዳያ ተስፋዬ ደሳለኝ አበራ። የበፊቱ ሜላት ያሁን ደግሞ ኢልሃም። የበፊቱ በረከት ያሁኑ ሂዳያ በስም መቅደሌት። የበፊቱ ሰላም ያሁን ደግሞ መክፊራ። ትግስት ነበረ ሰብሪና 6 ከሰለም 23 ዓመት ወደ 3 ዓመት ሆነኛል ገና 8። ስለዚህ ቁርአንንም ሳነብ ስላላህ የሚያገኙዋቸው ነገሮች ትንሽ አስቸጋሪ ሆነብኝ። ከሰዎችም ከጋኒኖችም ብዙዎችን በርግጥ ለገሃነም ፈጠርን ይላል። ስለዚህ ብዙዎችን ለገሃነም ከፈጠረ ገሃነም ከተፈጠሩት መካከል እኔ አለመሆኔን በምን አውቃለሁ? ይሄን ጥያቄ ነበር። እንዴትስ አንድ ሰው ኃጢአት ሳይሰራ ገና ሲፈጠር ለገሃነም እንዴት ሊፈጠር ይችላል? ነገር ግን
ከጅኒዎችም ከሰዎችም ብዙዎችን የተሰበሰበ ሆነው ገሃነምን እሞላለሁ በማለት ቃሉትን የተረጋግጧል ይላል። ቁርአን ላይ ነው። ቁርአን ላይ ሱራ 32 ቁጥር 13 ላይ። ስለዚህ ያነበብኩት ሁለተኛው ክፍል ይሄ ነበር። የመጀመሪያው ሱራ 7 179 ላይ ነበር። ሁለተኛ ያነበብኩት የቁርአን ክፍል 32 13 አካባቢ ያለው ነው። በፈልግ ለሰዎች ሂዳን ወይም ደግሞ ምሪትን በሰጠኋቸው ነበር፣ ግን ለገሃነም ቃል ኪዳን ገብቻለሁ። ለምን አብዛኞቹን ወይም ብዙዎቹን ከጋኒንም ከሰዎችም ወይም ጋኒን ማለት በአረበኛ ጅኒ ማለት ነው። ጅኒ ማለት አረበኛ ነው፣ አማርኛ ጋኒን ማለት ነው። ስለዚህ ጋኒኖችንም ከሰዎችንም የተሰበሰቡ ነው ገሃነምን እሞላለሁ በማለት ቃሉትን ከኔ ተረጋግጧል ይላል። ከኦርቶዶክስ ተዋሕዶ ቤተክርስቲያን የምትወጡ ሰዎች በተደጋጋሚ ሰሞኑን ስለዚህ ጉዳይ እየሰራው ነው። ልትወጡ ያፈገፈጋችሁ ሰዎች መጀመሪያ የምትወጡበትን ምክንያት በደንብ ማወቅ ያስፈልጋል። ከዛ በኋላ ደግሞ የኖራችሁበት ሃይማኖቱ ላይ ሃይማኖቱን ታውቁት ነበር ወይ? ጥያቄ ያልተመለሰላችሁ ጥያቄ ኖሮ ነው ወይ የምትወጡት? አንድ ይሄ ነው። ሁለተኛው ደግሞ የምትገቡበት ሃይማኖት አውቃችሁ ነው ወይ የምትገቡት? ይሄንን በስርዓት ማወቅ ያስፈልጋል። ዝም ብሎ ሽፍት ስላደረጋችሁ ብቻ ወደዛኛው ስለሄዳችሁ ወይ ከዛኛው ወደዚህኛው ስለመጣችሁ ብቻ ድህነት የሚገኝ እንዳይመስላችሁ በፍጹም። ሁሉም ሰው እንደ ዋጋው ነው የሚያገኘው። ስለዚህ ይሄንን እንድታደርጉ የሚያስብል ወይም ደግሞ ይሄንን እንድታደርጉ የምትሄዱበትን ቦታ በጣም አጥንታችሁት የምትወጡበትንም የምትገቡበትንም አጥንታችሁ እንዲሆን ለማስባል የምትውል ማስረጃ የሆነች ነገር ነው ይዤላችሁ የመጣሁት። እንግዲህ ውድ አክባሪዎቼ በእውነት የምወዳችሁና የምትወዱኝ እስካሁን ድረስ እስከ መጨረሻው ድረስ የተከታተላችሁ ድንግል ማርያም የልባችሁን መሻት ትሞላላችሁ። በእናንተ ቤት በእናንተ ጓዳ በእናንተ ልብ ውስጥ ወላዲተ አምላክ ትንገስ። ጥቂት ጠብታ ጠብ ብላ በውስጣችሁ ትኑር። አሜን በሉሺ። ከሁሉም ይቀራል አሜንታ። ስለዚህ አሜን ማለታችሁ መልካም ነው። በዚሁ ሰብስክራይብ እና ላይክ እያደረጋችሁ 400 ላይክ እፈልጋለሁ። ሰላም ቆዩኝ። ሀገራችንን ኢትዮጵያን ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን ዳሯን በእሳት መሃሏን ገነት አድርጎ ይጠብቅልን። ሰላም ቆዩኝ። ቻው።